ሄሎ እስሜ ከቨን ኤልስ አሜሪካን ዩቲዩብ ቻናል ከመቻናል ጋይሶች እንደናችሁ ሰላም ናችሁ አላችሁ ወይ? እኔ ለብራራላችሁ የምፈልገው ነገር እኔ አክሽን አይደለም አክሽን የምትሉኝ ማለት ነው ራስሽን ታስቀድሚያለሽ ወይ ነው። እኔ በፍጹም ሲጀመርም ሲፈጠርም ራሴን አላስቀደምኩም ባዲ ማለት ነው። እኔ ከነ መፈጠሬ ማለት ነው ሲፈጠር ገና ራሴን አላስቀደምኩም። በጣም ለአባቴ ክብር አለኝ፣ ለአጎቴን ክብር አለኝ፣ ለእናቴ አይደ ነው። ምክንያቱም እኔ ለፍት ላይ ይህን ያህል አክቲቭ አይደለሁም። እናም ሶሪ ነው ጋይስ። እኔ ደግሞ ብዙ ጊዜ እንትን አይመቸኝም፣ ዝም ብሎ ተራ ነገር አይመቸኝም። እና ደግሞ ስለኔ የሚያወሩ ሰዎች በጣም ነው የሚያናድዱኝ። ዋይ ቢካዝ ስለኔ የሚያወሩ ሰዎች ለምን እንደሚያናዱ ታውቁታላችሁ? እኔ በራሴ የምተማመን ሴት ነኝና በእንደዚህ አይነት ሁኔታ ማለት እስከ ሞት ነው የሚሸኙኝ ማለት ነው። በቃ አሁን ሲሞት ማለት ነው የራሴን በቃ እንትን እያደረጉልኝ እንደነበረ ዝም ብሎ ለማስመሰል ያክል እኔ እየሞትኩኝ ማለት ነው እያስመሰሉ እኔን ሊገሉኝ ነው የሚፈልጉት ማለት ነው። ዋይ ቶኪንግ አባውት ሌዲስ በቃ ሴቶቹ ለምንድን ነው እንደዛ ነው የሚሆኑት? ባዲ ማለት ነው እኮ ነው የምንፈልገው። እውነት ነው ከወንዶቹ በላይ ሴቶቹ የእውነት ሴቶች እንደዛ ሲሉ ወንዶች የሚፈልጉ ከሆነ ማለት ጥንቅር ብለው ይቅርብኛል። አልፈልጋቸውም። እንደ ገደል ልግቡ እንደምንለው እነዚህ ፈረንጅ ነን አርቲስት ነን ምን ናችሁ ምንድን ናችሁ እኮ የምናውቃችሁ ነገር የለም። በምን እንደዛ እንደደረሳችሁ ምን እንደሆናችሁ ምን እንደተከተላችሁ ከጀርባ ለምን ሳክሪፋይስ እያደረጋችሁ እንደሆናችሁ አናውቅም ባዲ ማለት ነው። እኔ መቼስ ህመም ብቻ ነው ያተረፍኩት። እና ቀመሞች ልነግራችሁ የምፈልገው ነገር ማለት ነው ጋይስ መኒ ታይምስ ባይ ዘ ዌይ ኢፍ አይ ሴ ሚሞሪ ባይ ዘ ዌይ ሚሞሪ ሚንስ ሚሞሪ ባይ ዘ ዌይ አፋር ላይ የነበርኩትን ካናዳ ላይ ነበርኩ ማለት አልችልም። ነው ኢሮብ ላይ የነበርኩትን ደግሞ ዩኤስኤ ላይ ነበርኩኝ ማለት አልችልም። ነው that's why ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የምናገረው እንደነበረ ነው የምናገረው ባይ ማለት ነው። ሰዎቹ ራሳቸው ነው ክብር የለሽም ክብር የለኝም ምናምን ነገር ሳያውቁኝ መጥቶ እዛው ብለው ማለት ነው ክብራቸውን ራሱ ቀጥጥ ያደረጉት ራሳቸው ነው እንጂ እኔ አሁን ነበር ሰው ማከብረው ግን አስጠሉኝ ባዲ ማለት ነው። ቅናታቸው ክፋታቸው ማለት ነው በዛ እንደ ምንም የላቸውም ደንጋዮች፣ አፍገጦች፣ ኔጌቲቮች እና ማለት ነው። ስለዚህ ወደች ልነግራችሁ የምፈልገው ነገር ምን መሰላችሁ? እኔ በአካባቢ ደስ የሚለኝ ሰው ምንድን ነው መሰላችሁ? ኔጌቲቭ ያልሆነ በቃ እኔን በቃ ከኔ በጣም እኔ የሆነ ነገር እንዳደርግለት ወይ የሆነ ዝም ብለው ህይወቴ ውስጥ መጥቶ ባዲ ማለት ነው እንዳደርግለት የማይፈልግ ሰው፣ በራሱ የሚተማመን የራሱ ህይወት ያለው የራሱ ህይወት በራሱ መኖር የሚፈልግ ከሆነ ሱኬሪ በቃ ጀስትን ብል ባዲ ማለት ነው። ሰላምታ ነው ልጥጥፍ ነው ውትትፍ ነው ባዲ ማለት ነው። እናንተ ሰላምታ ፍቅር አትፈልጉም። እኔ ኮምፕሌትሊ ኮንትሮል አድርጋችሁ እኮ ነው ባዲ ማለት ነው። ሰላምታ ፍቅር፣ አብሮ ቡና መጠጣት፣ አብሮ መውጣት መመለስ ምንም ፊሊንግ የሚሰጣችሁ ሰዎች አይደላችሁም። እኔ እውነቴን ነው የምነግራችሁ። እኔ በጣም ምስኪን ነኝ አልኩኝ። ለምንድን ነው አሁን በፍቅር ብድ እያልኩኝ ማለት ነው ላፈቀርኩ ሰው ጉድልልኝ ማለት ነው። ወይኔ ምስኪኖች በጣም የሚያሳዝኑኝ። አሁን እኔ በጣም በራሳቸው ብቻቸውን ብድ ይላሉ ማለት ነው ለማይፈልጋቸው ሰዎች ማለት ነው። በቃ አሁን ለመታየት ለመታወቅ ለምናምን ብለው ማለት ነው እንደዛ ሲያርጓቸው በቃ ብድ ይላሉ ማለት ነው። እፍን ብድ ይላሉ ማለት ነው። በቃ በፍቅር ብድ ይላሉ ማለት ነው። እና በጣም ያሳዝኑኛል ወዶች። አይ ካን ቴል ዩ በጣም ነው የሚያሳዝኑኝና እኔንም እንደዛ እንደሆንኩኝ ስለምሰማኝ ነው ስለሚገባኝ ነው ባዲ ማለት ነው። እንሶ ደላስ ምንድነው ልላችሁ የፈለኩት? ስለዚህ እኔ አክሽን አይደለም ሲጀመር ለኬይ ኢ ነው የሚለው ከኬይ ማለት ነው ላስት ስፕሊንግ ነው የኔ ስም ያለው ከኬይ ቀጥሎ ያለው ስፕሊንግ ማለት ነው ኬይ ኢ ነው ያለው አይደለ? ከዛ ኤልሳ ነው የኔ ስም ገባችሁ? ስለዚህ ሲጀመርም አጎቴም እኔ አክሽን እንዳልሆንኩኝ አይደለም ሌሎቹ እሱንም ያውቃል ባዲ ማለት ነው። እኔ እውነቴን ነው የምነግራችሁ። ወላጆቻችንን እናከብራለን ባዲ ማለት ነው። ማለት እናደዳለሁ ባዲ ማለት ነው። ግን እኔ የሰው አልመኝም ባዲ ማለት ነው። ኢቭን የቤተሰቦቼንም አልመኝም። ገንዘባቸው፣ ንብረታቸው፣ ምናቸው አልመኝም ባዲ ማለት ነው።
እና እኔ የምመኘው ምንድነው መሰላችሁ? ለምንድነው በቃ እኔ ትክክለኛ ማንነት የማይኖረኝ ወይም ደግሞ ለምንድነው ሰዎቹ በቃ ይሄን ያህል ማለት ነው በልተው ጨርሱ ማለት ሰውና እንስሳ ስለሆነ እኮ ነው። በቃ ሰውና እንስሳን ያህል ዲፈረንስ ስላለን ነው ባዲ ማለት ነው። እኔ ደግሞ አንድ ሰው የሆነ ነገር ቢያደርግ ሌሎቹ በቃ በተቀራኒ በጣም እጥፍ ናቸውና በቃ ላይ ኮንፊውዝ የሚያደርጉ ሰዎች ናቸው ባዲ ማለት ነው። አንድ ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው። እኔ ደግሞ ኮምፕሊትሊ በቃ ምንም ነገራችሁ ጥቅር አድርጌ ሙቪ ያረኩት ፍርሳይም በጣም ድክመት አለኝ እንደነገርኳችሁ። ቀለል ብዬ እንኳን ላስረዳችሁ ከእናንተ ጋር ቁጭ ብዬ አልችልም። በቃ ቀጥታ ነው ኮንትሮል የሚሆነውና በይ በቃ ጸጥ ነው የምለው። በቃ ትንፋሴ ቀጥ ነው የሚለው ባዲ ማለት ነው። ቱርክ ሰላም ስትል ቱርክ ሄድ ይሉሃል። አረብ ሰላም ስትል አረብ ነህ ይሉሃል። የሆነ ሰብ ግን ቅናታቸው ክፋታቸው በጣም እየተረገሙ ናቸው ባዲ ማለት ነው። ለብቻቸውን ኮንትሮል ሊያረጉ ይፈልጋሉ ማለት ነው። ባይ ወይኔ ፈጣሪ አለም በጣም ነው የሚገርመው ባዲ ማለት ነው። ሁሉም ባዲ ማለት ነው። አሁን ያጎቴ ልጅ ስለ አጎቴ ልጅ ብቻ ሳይሆን ሁሉም ባዲ ማለት ነው። ያጎቴ ሚስትም ያጎቴ ልጅ አደረሱ ማለት ነው። ታያቸው ባዲ ማለት ነው። ለሴቶቹ የተረገሙ የተረከሱ ናቸው ባዲ ማለት ነው። አሁን ስለ ብልትና ስለ ቄጥ ካምቦ ውጪ ሌላ ነገር የሚያወሩት የለም። የእሷ የአጎቴ ሚስት ዘመዶች ተዋቸው በቃ አውሬዎች ጅቦች ናቸውና እኔ እንደነገርኳችሁ ማለት ነው። እናንተ አሁን ልጃችሁን ትፈልጋላችሁ ወይ የሌላ ሰው ልጅ ትፈልጋላችሁ? እናንተ ጋር ልጃችሁ እንደሆነ ተጠፈጥፏታላችሁ። እጪ ናምጪ ናስገብልኝ ነው ሰጅልሻለሁ ነው ሰጅልኝ አንቺ ላይ ነው የምልሽ ምናምን ነገር ትላላችሁ። ሌላ ባዳ ሲሆንባችሁ ግን በቃ ጠባያቸው ጥሩ የሚታዘዙላችሁ የዋህ ልጆች እያሉ እንኳን አትፈልጓቸውም። ለምን? አንዴ ከመታችሁ ለዘላለም አለማችሁ መዋረዳችሁ ነው። አንዴ የሆነ ነገር ካላችሁ ምናምን ነገር ካላችሁ ለእጃችሁ ላልሆነ ሰው ስንት መከራ አለ እና እኔ እሱን ነው የጣላሁት ውዶቼ። የገባችሁ እሱን ነገር ነው ያስጠላኝ። አድለስት ደግሞ ወደ ነገራችሁ የምፈልገው ነገር ማለት ነው። የሚገርማችሁ ነገር እዚህ ባለፈው እንደነገርኳችሁ ማለት ነው አልጨረስኩላችሁም ባዲ ማለት ነው። ኔዘርላንድ ላይ ኔዘርላንዳውያኖች መሰለኝ አይ ቲንክ መጥቶ የነበሩት ካልተሳሳትኩኝ እዚህ ሕክምና ሄጄ ነበርና ሐሰካ አለሽ እዚህ ጋር ምናምን ነገር በቃ በጣም ሐስኳ አለ ያንቺ እንትን ማለት ነው። አሁን ፌድ አድርጓል ማህፀኔ ነው ሆነ አይደና አላቀም እና ማህፀን ሐስካ ያመጣል እንዴ? አረ አላቀም ባዲ ማለት ነው። ይሄ እሜባ ነገር አለ አይደለ? ላይክ እንደ እሜባ ሐሰካ እዚች ጋር በጣም እንትን የሚያደርጋቸው ነገር አለ አይደለ? እንደዛ ማለት ነው። ከዛ ማለት ነው ወንዶቼ እሜባ ብቻ አይደለም እሜባ አቋለው ይሄን ያህል አይደለም እና ማለት ነው ያሁኑ ይለያል ባዲ ማለት ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው እኔ ከምን እንዳወቅኩት ታውቁታላችሁ። ስሜት የላቸውም፣ ብዙ ፊሊንግ የላቸውም። ደግሞ በጣም ነው የሚወጠሩት፣ በጣም ነው የሚጨነቁት። በቃ ሊረዱኝ ምናምን ነገር አያስቡም። በቃ የሆነ ውጥር ነው የሚሉት ባዲ ማለት ነው። በጣም ነው የሚወጠሩት፣ በጣም ነው የሚጨነቁት። ከዛ ደግሞ በቃ ስለምን ነገር ግድ የላቸው። በቃ ኦል አቴንሽን እራሳቸው ላይ ነው የሚያረጉት ባዲ ወይ ማለት ነው። ከዛ መጥቶ አሁን በቃ ስለ ሴክስ ብዙ ጊዜ ያወራሉ ማለት እድላቸው ላለው ይጨመርለት ይባላል ማለት ነው። ብዙ ጊዜ እንደዛ ያወራሉና ሴክሱዋሊ ጊዜ ብዙ ጊዜ ያወሩኛል ማለት ነው። እኔ ስጀምር አላፍርም። እኔ ከመፈጠሪ ፈጣንን እፈራለሁ ግን ማለት ነው እኔ የእውነት ለመናገር አይ ዶንት ኖ ዋይ ባት ኢንፈረንጅ በጣም ያካበሉት ሀበሻ ለምንድን ነው ማለት አሁን ፍቅረኛ ስትይዙ ጊዜ ማለት አብራችሁ እንደምትተኙ ሴክስ እንደምታደርጉ ሁሉም ነገር ያውቃሉ ባዲ ማለት ነው። እንዲሁም ሩም ይለይላችሁ አለ እኔ ማለት ነው። እኔ ባዲ ማለት ነው ካደኩኝ በኋላ ፍቅረኛ ሲይዝ ማለት ነው ሲምፕል ባዲ ምንም ችግር የለውም። እንዲሁም ሌላ ሰው አይደለም ያለኝ ማለት ነው። እኔ በጣም ሁሉም ነገር የሚያቃልልኝ አጎቴ ነውና የሚገርማችሁ ሌሎች ሴቶች ማለት ነው ከአባታቸው ጋር እንኳን አያወሩም ባዲ ማለት ነው ስለምንም ነገርና
እኔ የእውነት ከአጎቴ ጋር ብዙ ቁጭ ካልኩኝ ማለት ነው የእውነት በቃ የሆነ ልጅ ሆኖ ነው የሚጥመኝ ባዴ ማለት ነው። በቃ ሁሉም ነገር ስለማጫውተው ይደብረኛል። ቶሎ ነው የሚሄደው ባዴ ከሱ ማለት ምስጢር ይወጣብኛል። እና እኔ አዲስ አበባ ያለው ማለት ነው ነገረችው ባዴ ማለት ነው። ከዛ እንደዚህ ነገሩን አድግራት ላይ እንደዚህ አሉን እና ከዛ አንቺ ፍቅረኛ ነበርሽ በጣም በረምትወጂው እና ከዛ ድንግልናሽን ደግሞ ለሱ ሰጥታለች ምናምን ነገር ብለው ነገረችው ባዴ። ያጎቴ ልጅ ደግሞ እሺ ሰቆይ እዚህ ባዴ ማለት ነው ምስጢር የሚባል ነገር አጣቀውና ከዛ ሄደ ነገረችው። ኦዛር ወይ በጣም ነው ሰው ማዝናናው። እኔ እውነት ለመናገር ያጎቴ ልጅ ነበረና ከዛ ፈጣሪ በቀኝ እንጂ ይቀበለው የሞተው ማለት ነው ወንደቤ። ከዛ እሱ ማለት ነው ሁሌ ነበረ ማስቀው ባዴ ማለት ብዙ ጊዜ ቦክ እናደርግ ነበርና አዲስ አበባ ላይ ምናምን በጣም ነበረ ማስቀው። በቃ የእውነት አንዳንዴ እንባ ነበረ የሚመጣው ከኔ ጋር ሲወጣ ልጅ እያለው ገና ማለት ነው ይሆናል አይደለም ግግም ያለ መልስ ነው የምመልስለት እና ከዛ ማለት ነው ልጅ ከዛ ግን ነው የምለው ባዴ ማለት ሰው ደስ ቢለውም ባይለው ማለት ነው። እኔ ስራዬን አልፈታም እና ሁሌ ወደ ስራዬ ነው የሚሄደው። ወይ የሆነ ማድረግ የምፈልገው ነገር ካለ ወደዛ ነው አክቲቭ የምሆነው እና ከዛ ማለት ነው ልጅ ለነገራችን የምፈልገው ነገር ማለት ነው ሁሉም ሰው ባለ ወይ እነርሱ ነምባሪ ማለት ነው አቤት የሆነ በቃ አይደለ ድብርት ምናምን ነገር አይነችም ይሆናል አይደለ እኔ የሚጠጣ የሚበላ ነገር ሬዲ ነው የምወደው ቤት ውስጥ ባዲ ማለት ነው። ምን አይደለ በቃ ድርቅ ማለት አልወድም። አሁን ቢበላም ባልበላም ሁሉም ነገር አዘጋጃለሁ። አሁን ምን ይባል ማለት ነው እንደዚህም ከቃሚ ሸብተው ማወደው በቃ ምግብ ሬዲ ሲሆን ተጣንቀር በቃ ለካ አሁን አላለን አሁን እንዴ በቃ ምግብ የማይገኝበት ቤት ምንም የማይገኝበት ቤት አለ። በቃ አሁን እንዳንዴ ማለት ነው እንደዛ አልወድም። ለምን እንደሆነ አላውቅም። በቃ ለምን እንደሆነ አላውቅም። እኔ ቤት ማለት ነው ልክ ለብቻዬን እንኳን በጣም ዘና ነው የምለው። ቡናዬን አዘጋጅቼ ምናምን ወይኔን አምጥቼ አንገፍ ፈካን ደግሞ ነገር አስፈትል ማለት ነው እና ቢፎር በጣም ድሮ ማለት ነው በቃ እንደያቅሜ አዘጋጅቼ እዛ ነው የምለው ባይ ጋር እንጂ ያለው የትኛውንም ቦታ አሁን ሰው ሲሶን ከሄደ ቤት ማለት ነው ጭንቀት የለም። በቃ በጣም ነው ወደው እንቃን አድርገበት ሻይ ምናምን ነገር አፍልቼ ቡና ሲሰለቸኝ ማለት ነው እዛ ዛሎ ከሸበት ምግቤን በልቼ በቃ ፈታ ላበራ ሙዚቃን ከፍቼ ማለት ነው ከዛ ማለት ነው እንደዚህ ነው። እናንተም እንደዛ አስለምዷቸው ልጆቻችሁ ማለት ነው። እናንተ ስትሄዱ ጊዜ በጣም ዘና ማለት አለባቸው። መማር ማጥናት እንዳለባቸው ምናምን ነገር አስለምዷቸው ባዴ ማለት ነው። ማለት አንዳንዴ ጊዜ ምን ላይ ማጥፋት እንዳለባቸው ሳያውቁ ወደ ችግር ይገባሉ። ባለ አላ ጭራ ነበረ ፍራሹ ከፈኝ ደግሞ ነጭ አይመጣም መሰላችሁ። ከዛ ማለት ነው ወደቼ ነው መስራችሁ እንፈልግ ነው ማለት ነው። ሀበሻ ደግሞ እግር ካላላልከው ማለት ነው እንጂ ምናምን ነገር ትክክለለ እንትን አይደለም። እና ለምን መስያት ደግሞ እንደምጠቀም ልንገራችሁ። መስያት አይኖችን በጣም ያሙኛል ባይዴ ማለት ነው። ፀሐይ ሳለ በጣም አይኖችን ያሙኛል ጨረር ማለት ነው። እናንተም ተጠቀሙባቸው ፀሐይ ባለበት ታይም ላይ በተለይ ውጭ ቁጭ ምናምን ነገር ስትሉ የሚያማችሁ ከሆነ እንደኔ መነጽር መጠቀም አለባችሁ። ማለት ውሃማ ስለሆነ በውስጡ ማለት ነው ኖርማሊ ማለት ነው እንደዛ ማለት ነው። አዲስ አበባ ላይ ማለት በጣም ወዲያው መነጽር ማለት ነው ቀይ ግላስ ነበር የምገዛው ሁሌ ቀይ እንትን ማለት ነው። በቃ ቀይ ማለት ነው እንደዚህ ቀይ ማለት ነው። መስመሩ ብቻ ሳይሆን ቀይ እንደ ያኛው ማለት ነው። ኮምፕሊትሊ ቀይ በቃ እንደዚህ ቀይ
በሳት ነበር የምገዛውና ከዛ እዚህ ሲመጣ ማለት ነው ምን ትዝ እንዳለኝ ታውቁታላችሁ? በቃ የአዲስ አበባ ታይም ነው ትዝ ያለኝ ባዴ ማለት ነው። አዲስ አበባ ላይ ማለት ካደግኩ በኋላ ማለት ነው በ2010 አካባቢ ምናምን ነገር እዛ አካባቢ ሁሌም እንደነበረ ቀይ መነጽር ነበር የምገዛው እና በጣም ነበር በቃ የትኛውንም ቦታ ብሄድ ማለት ነው ቀይ መነጽር አድርጌበት ነበር የምሄደው። በተለይ ፀሐያማ ከሆነ እኔ ራሴን በጣም ነው የምከባከበው ባዴ ማለት ነው። እና ራሳቸውን ሳትወዱ ሰው የምትወዱ ማለት ዘበት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ችግር ካለ ምንም አላወራም። ሰዎቹ ግን ምን እንዳስጣለኝ ታውቁታላችሁ? ከሰዎች ወሬ ማባዛታችሁ። እሷ እንደዚህ ያደረገች፣ እሱ እንደዚህ ያደረገ አሁን እኮ የምትናገሩትን ነገር ኖት ቱ ዩር ሄድ ነው። በቃ ከምን እንደሆነ ታውቁታላችሁ? ከምንድን ነው መሰላችሁ? ከምንድን ነው መሰላችሁ ታውቁታላችሁ? ከምንድን ነው ታውቁታላችሁ? ያም አሁን እንደዛ ረሳሁት አይደል ማለት ምን እያልኩኝ እንደነበር ረሳሁ። ለዛ እኮ ነው ከሰው ጋር የማላወራው ረሳሁት። እና ውዶቼ ማለት ነው አሁን ለምንድን ነው ፈረንጅ ላይ ቱማች የምታካብዱት? አሁን በፍቅር ግንኙነት ምናምን ነገር ማለት ቀረባት አይገባም ሳታገባት ምናምን ነገር እያላችሁ ለምንድን ነው የምታካብዱት? ወይ ነው የምነግራችሁ። ማቆም አይ ሳንደል ነበርና ስዊዘርላንድ ላይ በጣም በቃ ነበር ማለት በጣም እየገረመኝ ነበር ማለት እኔን ያህል አስፈራርቶት ከሆነ ማለት ነው እኛ ጋር ማለት ነው እኔ ፍቅረኛ ማለት ነው መቼ ነበረ መሰለኝ ያኔ ማለት ከስኩኝ በኋላ ሁሉም ከሰሙ በኋላ አጎቴ እንደሚቀበለኝ ነው የተነገረኝ። እሱ ራሱ ነው የተነገረኝ። እንዲሁም ማንን እንደሆነ አላውቅም። እሱን ነው ባይዘ ማለት ነው ኤክሴን በጣም ነበር የምወደው ነው። ጽናታችን ደግሞ ደስ አላቸው መሰለኝ ነቴንክ ማለት ነው። አቶ ተለያየን ታረቀን ከ4 አመት በኋላ ተገናኘን ምናምን ነገር ማለት ነው። ግን ችግሩ ዘመድ ሆነን ባይዘ ማለት ነው ሊቀበለው አንችልም። አንዳንድ ሰዎች ግድ የላቸውም በጣም ከተመቻቸው በቃ ፊሊንጉ ካንቺ እንዳይረቁ ያረጋቸዋል ባይዘ ማለት ነው ምንም ቢሆን ማለት ነው። እና ማለት ነው ድቼ ነጋቸው ፈልገው ነገር ማለት ነው እኔ አልቀበለውም ባይዘ ማለት ነው አልፈልግም። የሆነ በቃ የሰው አይን የሚገባ ነገር አልወድም። እንደነገርኳቸው የጥቁር ፍቅር ነው የምለው። ግን አሁን ፍቅረኛ ስትይዙ ኢትዮጵያ ውስጥ ማለት ቤተሰቦቻችሁ ማለት ነው እንዲሁም ሩም ይለዩላችኋል ማለት ነው። እንደምትጋቡ ነው የሚያስቡት። ያው ልጅ ከመጣም ይቀበላሉ ካልመጣም ይቀበላሉ። ምክንያቱም እነሱ አንድ ስለተቀበሏችሁ ከዛ በኋላ ምንም የሚሉት ነገር የለም እና ምንም ብታደርጉ የሚቃወማችሁ ነገር ሰው የለምና አይደል ነው። ሌላ ቤተሰብ ውስጥ ማለት ነው ቤተሰብ ውስጥ ሰው ፍሪ ነው ባዴ ማለት ነው። በቃ በጣም ፍሪዶም ባዴ ማለት ነው የበዛበትና እኔ ማለት ነው ላጎቴ ልጅ ማለት ነው አሁን ፍቅረኛ ይዤ ምናምን ነገር ፍቅረኛ ነው ምናምን ብዬ ባሳውቀው ማለት ነው በጣም ቋሚ ፍቅረኛና በጣም ደስ የሚል ፍቅረኛ ቢኖረው ማለት ነው አስተዋውቃቸው ነበረ ባዴ ማለት ነው። እና ምን ችግር አለው አሁን በቃ ላይ ይሄን ያህል ዝም ከሚያካብዱት ለምንድን ነው እኔ በጣም ይገረመኝ ባዴ ማለት ነው። አይደለም ሌላ እንደዚህ ፈረንጆች ማለት ነው አጎቴ እንኳን ሰው ፍሪዶም በቃ በጣም ነጽነት አሁን እንደማይሆንለት ሲያውቅ ማለት ነው። አሁን ሴት ልጅ በእንደዚህ አትያዝም በቃ አሁን ከወጣች ነው ምንም መምላሽ አይላትም እና በቃ ኦልሬዲ ወታለች ብሎ በቃ የሆነ ከሚጫወቱብሽ ከምትዝረከረኪ ያው ቤተሰብሽን አሳወቀሽ። ምክንያቱም ቤተሰብ በኋላ ስለሚገባ ወይ ልጅ ከመጣ ወይ የሆነ ነገር ከመጣ ቤተሰብ ስለሚገባ ከመጀመሪያው ማለት ነው የሚቀበላት ነው ነገር ብሎ ይቀበልሻል ማለት ነው። እና ማለት ነው ደሽን ነገር የምፈልገው ነገር ማለት ነው እና ከዛ ሩም ይለዩላችኋል በቃ እንዲሁም ባልደው ማለት ነው። አንዳንዴ ወይ ማለት ነው ብትጋቡም ባይታጋቡም ባይወርሱ እናንተ ደስ ካላችሁት ማለት ነው ቤተሰቦቻችሁ እናንተ ማለት በቃ እንደ ጮኛዎች አስቦ ነው የሚቀበሏችሁና
አይደለም ሩም በቃ የሆነ የባንክ አካውንት ይሰጧችኋል። በቃ የሆነ በቃ የሌለ ነገር ነው የሚመጣላችሁ። በቃ እናንተ ቤተሰብ ውስጥ ማለት ነው። እና በቃ የሆነ እንትን ይከፈትላችኋል። እኔ ብዙ ጊዜ እንደ እድል እንደዛ አጋጣሚ ያጋጥመኛል ባዴ ማለት ነው። ከእድል ነው ባዴ ማለት ነው። ከፍቅረኛ ከሌላ ሳይሆን እድል በቃ ይሆናል አይደለ? ፍቅር እንትን ውስጥ ያለ እድል ያላችሁ ሰዎች አለ አይደለ? ነው አሁን በጣም ተቋሙ ዘገጥመኝም በቃ እኔ ከምፈልገው በላይ ቤተሰቦቼ ይወዱታል ምናምን ነገር ነው። በጣም ያስደስታችኋል ማለት ነው። እና ወደሽ የምንነግራችሁ የምፈልገው ነገር ማለት ነው። አሁን ግን በጣም ያካብዳሉ ፈረንጆች ላይ ያካብዳሉ አይደል? አላውቅም ማለቴ ካልሆነ አልሆነም ነው እንጂ ጀመረ እኔ ባዴ ማለት ነው። አሁን ታይም ላይ ፍቅር ምናምን ነገር ሊባል አልገባኝም ነበረ። ሆነ አይቀር ግን ለምን በስነ ስርዓት መንገድ አይሄዱም? ወይ መተው ነው ወይ በስነ ስርዓት መሄድ ነው። እኔም ማቆም ባዴ ማለት ነው። ወንሲንም ነግራችሁ ማለት ከሆነ አይቀር ለምን በአሁን ከቂም ጋር ምናምን ነገር ከምትጋቡ ለወደፊት ለምን በትክክለኛ መንገድ አይሄዱም? እኔ እንደዛ ነው የምለው። አብደላስ ደግሞ ልነግራችሁ የምፈልገው ነገር ለምሳሌ ውዶቼ እና ምንም ነገር አይሉም። በቃ አብራችሁ እንደምትተኙ አውቃለሁ። ምንም ነገር ነው። እኔ በደዌ ማለት ነው እንጂ እንነጋገር ነበረ እንደነገርኳችሁ ድሮ ነበረ ባንድ ላይ እስካንቺ ጋር ሞራል የላቸውም ባጄ ማለት ነው። እነዚህ ቤት ምናምን ነገር ማለት ታረግዛለች ራሷን እንትን ታርጋለች ምናምን ነገር የሚሉትን ነገር የላቸውም። ግን ሴት አትያዝም ብሎ ማለት ነው ሞራል አይሉም ነው እንደውም ከአባውነት እንግዲህ ነው እና ለአንድ ሌሊት ከአንቺ ጋር ምናምን ነገር ይችላል። ከዛ በኋላ እኔ በጣም ዞሬ ከተመለስኩኝ በኋላ ማለት አዲስ አበባ ላይ እኔ በጣም ነው የምትመጪኝ ምናምን ነገር አለኝ። ከዛ ያጎቴ ልጅ ለምን አልኩት በቃ ለከነሂስ ሆነሽ እንኳን አሰሙኝ ነው ሌሎች ሴቶች አንዴ ያረግዛሉ፣ አንዴ ኮተት ያመጣሉ፣ አንዴ መተት። አንቺ ግን እውነት በቃ ወንድ ነው የምታስንቂው ወይ ማለት ነው። በዚህ ሄድሽ አታረግዝም፣ በዚህ ሄድሽ አታጣይም። ጌታው በቃ ላይክ እንዴት እንደምትመጪ ምናምን ነገር ይለኝ ነበረ በዚህ በኩል እና ማለት ወዶቼ ነገራችሁ ምፈልገው ነው ማለት እንዳጋጣሚ ነው እነሱ ከጎን የነበሩ ማለት ነው። እዚህ ከሊበላ ባረገዝኩት ታይም ምክንያቱም እሱ ቁጭ በይ እዛው ስለኝ ጊዜ በነበርኩት ታይም ላይ ቦታ ላይ ነው እንደዛ ነገር የገጠመኝ። ምክንያቱም ሀበሻ ሴቶች በጣም አስቸጋሪ ናቸው። አንዴ ፍቅረኛ ያዘ፣ አንዴ እንትን አድርጊ፣ አንዴ ምናምን አታርጊ፣ አንዴ ባልሽን አየሽው፣ ባሌ አየሽ ምናምን ነገር በጣም ከባድ ናቸው ባኔ ማለት ነው። እና ማለት ነው ዱቼ ከዛ ምን ቢፈጠር ጥሩ ማለት ነው እዛ እንደዛ ሆነና እና ምንም አይሉም ማለት ነው። አሁን እኔ ፍቅረኛ ቢዝ ኖሮ ፍቅረኛ ባስተዋውቃቸው ኖሮ ማለት ነው አስፈቅጄ ነበር የምሄደው የሆነ ፕሮግራም ካለ ማለት ነው። እንዲሁም ከሱ ጋር ማደር ከሆነ አንዳንዴ አስፈቅጄ ማለት ነው። እኔ ከሱ ጋር ዛሬ ፕሮግራም ስላለብኝ ወይ የሱ ልደት ነው ወይ የሆነ ምናምን ነው ወይ የሆነ ምናምን ነው ብለን አስፈቅደን እንሄዳለን። ለምንድን ነው ግን አሁን በጣም በቃ ብርቅ እንደሆነ ምናምን ነገር የሚያስመስሉት? ለምንድን ነው ግን? እኔ እኮ በጣም ገርመኝ ነገር ማለት ነው አብራችሁ ስትተኙ ማለት ነው ላይክ ፋሚሊ እያሉ ምንም አይሉም ባዲ ማለት ነው። እና ኤክስ ነበረና ቤተሰቦቹ ነበሩ። ቤተሰቦቼ ከነሱ ቤተሰብ ስንሄድ ማለት ነው እናቱ ታውቁ ነበረች ማለት አብራን እንደምንተኛ አንድ ክላስ ስንገባ ታይድ ነበረች ማለት ነው። አንገብተን ማለት ነው ስንወጣ ምናምን ነገር እሱም ተፈቅዶለት ነበረ ከኔ ጋር ነበረ። አዎ ሁሉም ሰው ያውቀን ነበረ ማለት ነው። ምንድነው እኔ እሱ የሚመቸኝ ከፈርስት እስከ ላስት ማለት ነው የሆነ የምትለውን ነገር ይሰማል ባዲ ማለት ነው። ማስተካከል ይፈልጋል ይሰማሻል ምናምን ነገርና በጣም በቃ ሰው መሆን ይፈልጋል ባዲ ማለት ነው። ደስ ይለኛል ባዲ ማለት ነው በዛ በኩልና እና እኔ ብዙ ጊዜ ድብቆሽ አይመቸኝም
እሱ እንዲሁም ብድብቆች ብትሉት የማይችለው ነገር ነው ባይደሆይ የነበረው ከቤት እስከወጣ ማለት ነው ወደ ቤት እስከገባ ድረስ ግን እንተዋወቅ ነበር። እኔ የእሱን ጠባይ አውቃለሁ፣ እሱም የኔ ጠባይ ይረዳል ትንሹ በትንሹ ማለት ነው። እኔ ግን በትልቁ ከሱ በላይ እኔ እበልጣለሁ። እሱን በጣም እኔ ያውቀዋለሁ፣ እሱ ደግሞ የሚያውቀኛል እና ማለት ነው ልጅ እኔ ብዙ ጊዜ የምፈራ ማለት ነው ሰዎቹ ማግኔት ናቸው ባዲ ማለት ነው። በቃ ሰው በጣም ነው የሚሰበህ የራስህን ሰው ነው። ስለዚህ አሁን በፍቅር መንገድ ነው እየሳበክ ያለው በሌላ በኩል ነው አይደል ነው። እና ሴት ልጅ በተለይ ቆንጆ ከሆነች ወጣት ሆና ማለት ነው ስትጎረምስ ማለት ነው ብዙ ወንድ ሊያያት ይችላል። ላይክ ቤተሰቧም ሊያያት ይችላል። ወንድ አስቸጋሪ ነው እና ከባድ ነው ውዶቼ ማለት ነው። እራሷን ማወቅ አለባት ሴት ልጅ እና ምናምን ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ገንዘብ ምን ይጠቅመኛል? ይሄ ሁሉ ከተቃጠልኩኝ በኋላ፣ ይሄ ሁሉ ከተሰቃየኝ በኋላ፣ ይሄ ሁሉ መከራ ጭንቀት ማለት ነው ካሳለፍኩኝ በኋላ በቃ ልገሉኝ አስበው እንደነበርና ፈጣሪ እንዳተረፈኝ ብቻ ነው የማስበው። እና ማለት ገንዘብ ምን ይጠቅማል ማለት ነው ይሄ ሁሉ ጭንቀት መከራ ማለት ነው። እንደነገርኳቸው ደግሞ እኔ ሰው ገንዘብ ላይ አላምንም ብዙ ጊዜ። ምክንያቱም አንዳንዴ ማለት ነው በጣም ሰው ከሰው የምትጠብቁ ከሆነ የማይሆንላችሁ ነገር አለ ማለት አሁን የአረብ በገንዘብ አይበረከትም ይባላል አይደለም። የሰው ገንዘብ ደግሞ ብዙ ጊዜ በረከት የለውም። የራሳችሁ ገንዘብና የሰው ገንዘብ በረከት የለውም። የሰው ገንዘብ ማለት ነው ቤት ኪራይ ሊያደርግልሽ ይችላል። ሌላ ብዙ ኢንቨስት የሚያደርጉ ነገሮች አሉ። እሱ ነገር ካቨር ካደረገልሽ ማለት ነው የራስሽ አካውንት ላይ የራስሽ ገንዘብ ሊኖርሽ ይገባል ማለት ነው። እና በቃ ስራ መስራት አለብሽ በቃ ለመኖር ማለት ነው። ያልሰራ አይብላ ብሏል ቅዱስ ጳውሎስ ነው። ያልሰራ አይብላ ማለት አንተ ምንም ሁን አንተ ራስህ መስራት እንዳለብህ ነው የተናገረው ቅዱስ መጽሐፉ ላይ። አናስተውልም እንጂ እኮ ቅዱስ መጽሐፉ ላይ ያለውን ነገር በጣም ትርጉም ያለው ነገር ነው ማለት ነው። ቅዱስ ጳውሎስ ያልሰራ አይብላ ሰርተ ብላ ነው ያለው ማለት ነው። እሱ የካቶሊክ ባይብል ላይ ነው ያለው እና ማለት ነው። ከዛ ቀጥለው ደግሞ ለነገራችሁ የምፈልገው ነገር እንደምሳቸው አሁን እንደዚህ ያለች አታፍረም ግን ማለት ነው። እንደዚህ ካምፓውኝ ማለት ነው እንደዚህ ጭንቅላቴን እየተቀጠቀጥኩ ምናምን ነገር ነው። ስታይሏን እንዲህ አደረገች፣ ጥፍሯን አልተሰራችም፣ ቅንድቧን አልተሰራችም። ሁሉ ተባሪ አንተ ኢንቨስት የምታረግላት ነገር አለ ወይ? በቃ አታፍረም ወይ? ግን እኔ እኮ በጣም ግርምና የምትሉኝ ሰዎች አላችሁ። ለምን አይደርስም ወይ ጊዜ አይደርስም ወይ? ምንም ነገር ኢንቨስት ማድረግ አይፈልጉም አይደለም። የምግብ ገንዘብ እንኳን ሊጎልባችሁ ይፈልጋላችሁ። ምን አይነት ሰዎች ናችሁ ግን እናንተ? ማን ናችሁ? ከየት ናችሁ መፈጠራችሁና? በቃ ደግሞ በጣም ጉራ በቃ የሆነ ነገር እንዳደረጋችሁልኝ በቃ ምናምን ነገር ነው። ከተቀጥሎ ደግሞ ነገራችሁ የምፈልገው እንደምሰራችሁ አሁን እኔ በቃ የሆነ አሁን ከጅምሩም አላከበረሽ ይህ ሁሉ ስቃይ የዳረገሽ እና በዛ ላይ ሀፀን ላይ የሚገባውን ነገር ማለት ነው። አንዴ ከአንቺ ጋር ሲኖር ኖሮ ማለት ነው ልክ የሆነ ነገር ስታናድዩ እንደዚህ የሚያረገሽ እና ከዛ ማህፀንሽ ላይ የሆነ ነገር የሚሰበሰብና አይነት ጥላ በጣም እንትን የሚገባሽ ከሆነ ዝም ብሎ ያለ ስም የሚሰጥሽና አሳልፎ እንደዚህ ያድርጎ የሚጥርሽ ከሆነ ማለት ነው አንድ እሱን ማግባት ምንድነው ትርጉሙ? ብርቅ እኮ አይደለም እሱ ምንም ማለት እኮ አይደለም። ይሄ ነው እኔ ማለት ነው ከነ ልጄ አንድ ላይ ሆኑ ሊያርጉኝ ይችላሉ ማለት ነው። እነሱ ሰው ካልሆኑ በስተቀር ማለት ነው ከሃዲዎች ከሆኑ ማለት ነው። ከሃዲ ማለት ነው ከማህተብ ማህፀኑ እንኳን ቢወጣ ከሃዲ ነው። ይሄ ነው እኔ እኮ ከሃዲ ማህፀን ነው የወጣሁት ግን የሷ ስራ ማለት ነው ግልጽ አድርጌ ነው የከፈትኩባት ባደውይ ማለት ነው። እና ግልጽ ነው ያደረኩላት። ለምን ይሄ ምንድነው? ይሄ በቃ ሪባ አባቴ ስለወጣሁኝ እና ከጥላት የማህፀን ማለት ነው ወጥቼ ለሷ መልስ ሰጣዋት ባደይ ማለት ነው። ማለት ነው ወዱቼ ልነግራችሁ የምፈልገው ነገር ማለት ነው እኛ እንኳን ጥሩ ሰዎች ስለሆነ እንኳን እኛ ማንም ሰው ያልጎዳንም ባደውይ ማለት ነው ተጎዳን እንጂ ማለት ነው። እውነቴ ነው የምነግራችሁ ቤተሰቦች ገንዘብ ቢኖራችሁ ለመቼ ነው የሚሆነው ማለት ነው።
አይኔ ላይ ኢንቨስት ማድረግ አይፈልጉም ማለት ነው። ማለት በቃ አሁን ለፍቅረኛ ወይ ለሆነ ካለ በስተቀር ማለት ነው እኔ ባዳቸው ነኝ ማለት ነው። ከኔ እነርሱ ይቀርባቸዋል ማለት ነው። አሁን እኮ እነርሱ እንደዛ ሲያርጉ ጊዜ ማለት ነው የእነርሱ ጸጋ ወደ እነርሱ የሚሄዱት እነርሱ ነው የሚገዟቸው። የኔ ፍቅረኛ እነርሱ ይገዛቸዋል። ከኔ አስበልጦ እሱ ነው እንትን የሚያረጉ ከሆነ ይገዛቸዋል ማለት ነው። እና አንድ ቀን ደግሞ ለእሳት ወይ ለነበልባል ወይ ለሌላ ሰው ጎመራ ይጋለጣሉ። እና ማለት ነው ሰው አንድ ጥንቆላ ሰው ብላችሁ ጥንቆላ የሚተው ሰው የለም። ሁሉም ሰው ጠንቋይ ነው። ሶ ይነር ተከርፎ እና ማለት ነው ልጅ ለምናችን ፈልገን ማለት ነው። አሁን እኔ በጣም ቡዳ ወንድ አግብቼ ማለት ነው ነጭም ሌላም ክርስቲያንም ካቶሊክም ባዲ ቡዳ ነው ባዲ ማለት ነው። ከጀምሮ ያላከበረኝ በቃ ጭካኔው የሚያስጠላ። አሁን ደግሞ በዚህ በኩል ተይዞ እያለ ማለት ነው። አሁን እንኳን እሷ እንኳን በቃ ምን አደረገች? ምን ኃጢአት አላት? በእኔ ኃጢአት መቀጣት የለባትም። እኔ በቃ እኔ ህይወት ልሰጣት ባልችልም እሷ ህይወቷ ነው መኖር አለባት። ልጅ የማይል ውሻ ከሆነ ማለት ነው ይሄ ሰው ምን ይጠቅመኛል? እኔ አስቡት። እሱ እንኳን ገና አግብቼው ማለት ነው በመጠራጠር ሊገለኝ ይችላል፣ ሊበለኝ ይችላል ማለት ነው። እሱ ለራሱ ማለት ነው ሰው የሚበላ ሰው የሚገፋ ከሆነ ኃጢአት ነው ባዲ ማለት ነው። እኔ ከሱ ጋር ሴክስ ማድረግ የሚሆን ብረካም በረካም ስለ እርካታ ተውት ባዲ ማለት ነው። እኔ ኃጢአት ነው የሚሸከመው ቀን ዳይሊ ማለት ነው። ምንም አይነት በጣም ጥሩ ስፒሪት ይኖረው አይኖረው እሱ ኮምፕሊትሊ በደዌ ማለት ነው እየወደቀ ነው። ፈተና ላይ እየወደቀ ነው። ፈታሪ መንገድ ላይ እየወደቀ ነው። እና ኃጢአት ነው። እኔ ባይ ኃጢአት አግብቼ ነው የምናለው እና ማግባት ብርቅ አይደለም። ይሄን ያህል በጣም ቆንጆ ስለሆናችሁ ማለት ነው ወይ የሆነ ነገር ምናምን ገንዘብ ስላላችሁ ወይ ጊዜያችሁ እንደዚህ ስለሆነ ምናምን ነገሮች ብርቅ አይደለም። እኔ ለነገራችሁ የምፈልገው ነገር ማለት ነው ሲቀጥል ማለት ነው ነው ጋይስ አሁን በጣም እኔ ምስኪን መስያችሁ ምናምን ነገርና እኔ ምንም እንደማላቅ በቃ ሁሉም ነገር ብርቅ እንዲሆን ትፈልጋላችሁ። ግን አይ ነው ኤቭሪቲንግ ነው ማለት ነው ልጅ ነገራችሁ የምፈልገው ማለት ነው። እና ገና ሞቼ እንኳን ሰማይ ላይ እንኳን ያ ፍርድ ይፈረደኛል ማለት ነው በወለድኳቸው ልጆች። ከዛ ከኃጢአት ጋር በኖርኩት ታይም ልክ ፈጣሪን እንደ ካድኩ ነው የሚታሰበው። ታውቁታላችሁ። ግን ፈጣሪ ሁሌም ለእናንተ በጣም የዋህ ስትሆኑ ወይ ምንም ሳታውቁ ስታደርጉ ፈጣሪ ሊከላከልላችሁ ይችላል። ግን ፈጣሪ ሁሉም ነገር እንድታውቁና ሁሉም ነገር ከተረዳችሁት በኋላ ግን ራሳችሁ ማድረግ ያለባችሁ ነገር መጀመሪያ ማድረግ አለባችሁ ብዬ ነው የማስበው። እና ወደች ነገራችሁ የምፈልገው ነገር ማለት ነው ያ ብርቅ አይደለም። ይሄ ቫምፓየር ማግባት ቱ ማች ስኖት ፔሪዮድ ነው በቃ ቱ ማች ኖት መክኒ ሰርፋይ በቃ ምንም ማለት አይደለም። እና በጣም በቃ ምን ልበላችሁ ማለት ይሄ አለበት ሁኔታ አንጻር የሚሆነው ነገር በተን ኮምፕሊት ባዲ ማለት አሰባችሁ ምንም የሚገርመኝ ነገር የለም ባዲ ማለት ሁሉም ነገር ደባሪ ነው። አሁን ነው ደቸለ ነገር ታፋዩ ማለት ነው። በጣም ኬዝ ካልሆነ ሰዎች ጋር አሁን ትዕቢት ነው ሰው እየረዳን ነው ምን እየረዳን ነው ብላችሁ የምታስመጡት ነገር ምን ይፈጠራል መሰላችሁ? ምን ያመጣል መሰላችሁ? ልጅ ማግራችሁ የምፈልገው ነገር ለምሳሱ እሱ ነገር ምን ያመጣል መሰላችሁ? በቃ ኬዝ ካልሆነ ሰዎች ጋር እንትን ስታደርጉ ያኔ ሰዎቹ ማለት ነው የሆነ ነገር እስከምታገኙ በጣም ሰይጣን ቀናታም ስለሆነ ራሳችሁን እንድታጠፉ ይፈልጋሉ። የሆነ ነገር እንዳት ከምታገኙ ማለት ነው። እናም ነገሮች ቱ ማች ዲፊካልት ነው የሚያረጋቸው ነገሮች እና ከዛ ውዶች ለነገራችሁ የምፈልገው ነገር ማለት ነው ማለት ነው አንዳንድ ጊዜ ማለት ነው እኔ ኔዘርላንድ ላይ ማለት ነው ሲወጣ ሲገባ ጊዜ ባዲ ማለት ነው በቃ ይሆናል አይደለ ቦክስ ቢያቸው ምናምን ነገር ነው እንጂ የሚመጣኝ ማለት ነው ማለት በዚህ ያቃጠልኩኝ በዚህ በፋኛቱራ ምናምን ነገር ተቀምጬ ምናምን ነገር ላይ ከተወለች ማለት ፋኛቱራ በጣም ይሸታል ባዲ ነው ታውቁታላችሁ።
በዚህ በኩል ደግሞ በቃ ቢጨቀጭቁኝ ሴቶች አሉ ነው። በዚህ በኩል ደግሞ የራሴ ጭንቀት የራሴ መቃጠል በውስጤ ማለት ነው እያቃጠሉ ነበረ ማለት ነው። እንደ ድሮ ባህል ማለት ነው፣ የድሮ ዘመን በነበረው ማለት ነው። አሁን ክርስቲያንና ሙስሊም ይቃጠሉ ነበርና ላይክ እንደዛ ማለት ነው እና ማለት ነው እንዶቼ it's too much difficult ማለት ሰው አሁን ለምንድነው ማታዩ ለምንድነው ሴክስ ለምንድነው ተፈቅረ ገደል ገቡና ተባደይ ማለት አህዮች ማለት ነው እንዴ ሰው ከሴክስ ውጭ ሌላ ታሪክ የለው እንዴ ማለት እንዴት አድርገን ነው እንደዛ አይነት ሁኔታ ውስጥ ሆኜ ማለት ነው ሌላ ነገር ማሰብ ነው ይችላል አራፋክ ስሜት እንዴ ሰው ስሜት ስለተነሳበት ብቻ ሴክስ አያረግም የሚላቸው ፈልገው ማለት ነው አሁን ስሜቱን ስላስነሳችሁበት ምናምን ነገር ሴክስ አያረግም እና ፈጣሪ ደግሞ ፓወር ኦፍ ጋሪ ነው ሲቀጥል ደግሞ ለነገራችሁ የምፈልገው ነገር መልሳቸው ረጃዕቲ አይጭቆፎ አታይኝም እኮ አሁን ገንዘብ አውጪ ምናምን ነገር ልትለኝ ትመጣለችና ባሌ የለሽም ያለችኝ እኮ ናት ባሌ ማለት ነው ማን እንዳስተባራት ግን አረብ የተረገሙ ናቸው ባሌ ማለት ነው አንዳንዴ ህጻናቶች ሲያናገሩኝ በጣም ነው የሚፈራው የሆነ በቃ በጠንቋይ ተይዞ ነው በምን ራሳቸው ነው የሚያወሩት ወይ ምን ለምንድን ነው የሚያወሩት ማለት ቤተሰቦቻቸው ሲሉ ሲሰሙ ነው በጣም ነው የሚገርመኝ ማለት ነው ስምሽን ንገረኝ ምናምን ነገር ሲላት ማለት ነው ስሜን አልነግርሽም ማለች ለምን ስላት ማናገር ስላልፈለጉ እያለች እኔ እንደዛ እያልኳቸው ነበረና ሰዎቹ በጣም እያናደድኳቸው ነበረ ማለት ነው እኔ ሞራ አረቦች ማለት ነው እና እሷም ብድር እየመለሰች ነውና በጣም ያስቀቼ ባዴ ማለት ነው እና ሰዎቹ ምን ያህል ተንኮለኞች እንደሆኑ ባዴ እባብ ናቸው ባዴ በውስጣቸው ወይኔ የሆነ ነገር ስታደርጉ ባዴ ሀበሻም በጣም እንደዚህ ናቸውና ጠንቀቅ አለባችሁ ባይደ ወይ እኔ እንኳን ፈጣሪ አለ ብዬ ነው ማስበው እኔ ማለት ወዶች ለነገራቸው ፈልገው ነው ደሳችሁ ከዛ ቀጥሎ ደግሞ በቃ እንደነገርኳችሁ ሀሳቤ ጥፍት ነው የሚገበኝ አንዴ ማለት ነው ከጭንቅላቴ ነው ለሰዎች ሶማሊዎች ግን አይናቸው በጣም ምን ያህል ትክክለኛ እንደሆነ ማለት ነው ለነገራችሁ አልችልም ማለት ነው እንደነገርኳችሁ እኔ ቆረቆር አጋመ ነው ለአጋመ የሚለውን ነገር ማለት ነው በቃ ኤልሳ ጊዜ ማለት ነው በቃ ቀጥታ ምንድነው የሚመጣው ባዴ ማለት አጋመ እያልኩኝ ነው የምሳደበው እና ማለት ነው ቦርሳዬን ትቼ ሄዳለሁ ንብረቴን ትቼ ሄዳለሁ በቃ አሁን ስልኬ ሁሉ ነገር በቃ ለይዝ ነው የሚያደርገኝ ማለት ነው አይናቸው አሁን በቃ በጣም ስናናለው በጣም እንትን እያልኩኝ ነበርና እኔ ቤተሰቦች ነው ባዲ ማለት ያጎቴ ሚስትና ባዲ ማለት ነው ሌሎቹ ባዲ ማለት ነው በጣም እንትና ወጣቸው ባዲ ማለት ነው ሌሎቹም ባዲ ማለት ነው እነርሱና ሌሎቹ ባዲ ማለት ነው ኢሮብ ላይ ማለት ነው ምንድነው የሚያስመጡብሽ ማለት ነው አሁን ሊያዳክሙሽ ከፈለጉ በቃ ቡዳ በጣም ቡዳ የሆነ በጣም አይናማ የሆነ ሰዎችን ነው የሚያስመጡብሽ ባዲ ማለት ነው ሌላ ሀበሻም ያደርጋሉ ባዲ ማለት ነው ኤርትራም ሌላም ያደርጋሉ ባዲ ማለት ነው ግን ማለት ነው ኢትስ ቱ ማች ማለት ነው ኢሮፕ ውስጥ በጣም ይጠቀሙበት ማለት ነው በጣም ቱ ማች የሆነ ቡዳ ያመጡብሻል ማለት ነው እንድትዳከሚ ማለት ነው ባዲ ማለት ነው ከዛ በቃ ከእንቅልፍሽ መነሳታችን ስትንቀሳቀሺ ውጭ መውጣታችን በቃ ምናምን ነገር በቃ ዛሬ አደርጋለሁ ነገ አደርጋለሁ በኋላ አደርጋለሁ ያስቆጣ ትያልሽ ነው የሚሆነው የእውነቴን ነው የምነግራቸው በቃ አይናቸው ደግሞ ምንድነው የሚያደርጉት በቃ እንደማትወጃቸው አቃሉ ሞራል የላቸውም በቃ ምን ያደርጋሉ ማለት ትወደናለሽ በቃ ትሞትልናለሽ ምናምን ነገር የሚሉት ሰዎች ማለት ነው በዚህ ዘመን እንዳትታምኗቸው የእውነት አይደለም እንደዛ የሚሉት ለስራ ነው በሌላ በኩል እንዴት ታረግናለሽ እንዴት ይኛለሽ ምናምን ነገር ይላሉ በሌላ በኩል ግን ማለት ነው በጣም ትወድናለሽ ምናምን ነገር ትላለች ማለት ነው ያቺ እኔ ጋር ነበረች ከማን ነበር የምትባለው ወይ ነው ካስጣል ኦ ማይ ጋድ ፓስ እና ማለት ነው ልጅ እሷ ነበረችና በጣም የምትወጅን ምናምን ነገር ስትል ጊዜ ማለት ነው በሌላ በኩል በጣም ነበር የምትናደደውና በጣም ሞራሏ በቃ ይወድቅ ነበር የሚሆነው ማለት ነው ሊቢያ ላይ ነበርና ከዛ እኔ በጣም እየገረመኝ ማለት ነው ምን ያህል ሞራል ቢኖራት ነው ማለት ነው አል ትወድናለሽ ምናምን ነገር ብላ በኮንፊደንስ የምታወራ ምናምን ነገር እያልኩላቸው ማለት ነው ከዛ ለዛለም ለካስ ለስራ ነው
እና ማለት ነው ያረጅባችኋል። በቃ እንደዚህ እንደኔ ማለት ነው ፍዝዝ ነው የሚያረጋችሁ ባይዘይ ማለት ነው። በቃ ያው በጣም ዘናጭ ከነበራችሁ ማለት ነው በቃ እንዲሁ በቃ ቀንዝዝ ፍንዝዝ ነው የሚያረጓችሁ ማለት ነው። እና ማለት ነው ልክ ኔዘርላንዳውያኖች እንደመጡ ማለት ነው ሳልጨርስላችሁ ልክ እንደመጣችሁ ማለት ነው አይን ግብት ነው ያለኝ። በቃ ጠቢ ማለት ነው ዩቲዩብ ላይ እየለቀኩት ቪዲዮ አልተሰራልኝም። ሰዎቹ ግን ጤናሞች አይደሉም መሰለኝ። አይ ቲንክ እነርሱም በጣም በጥብቅ ነበር መሰለኝ። አይ ቲንክ ከነዛ ቡዳዎች ጋር ተስማምተው እኔ ላይ ለመስራት ያቀዱት። ለምንድነው ግን እኔ ያህል ቅናት እንዲቀኑ ያደረጋቸው ግን እነዚህ ሰዎች ማለት ነው? ወይኔ ፈጣሪ ያለን በጣም ይንገራኝ ማለት ነው። ከዛ በቃ ሰዎቹ ከዛ ሊመታኝ ምናምን ነገር ማለት ነው ሁሌ ነበር ምን በቃ ጠላለሁ ምናምን ነገር ብያችኋለሁ ነበር። በቃ ከዛ የሆነ ልጅ ነበርና አይልም መሰላችሁ። በቃ የእውነቴ ነው የምላችሁ። በቃ እኔ ሳናገራቸው ለእውነት በቃ የሆነ በጣም ዳውን ሆኜ ምናምን ነገር በቃ ምናምን በስነ ስርዓት ላናገራቸው ሲፈልግ ማለት ነው በቃ ልክ እንደዛ ነው የምናገረው ማለት ነው። እኔ እኮ አይደለሁም በውስጥ የሆነ ነገር አለ እና ማለት ነው ልጅ ልነግራቸው የምፈልገው ነገር ኮምፕሊትሊ ፌድ ነው የሆነው በኔዘርላንድ በኩል የኔ ነገር እና የኔ ላይ በቃ እና ማለት ነው ልጅ ልነግራቸው የምፈልገው ማለት ነው ስዊዘርላንድ በጣም ሃርድ ናት ባዲ ማለት ነው። ማለት አሁን በቃ ባንድ ያጨልለኛል ባዲ ማለት ነው። በቃ የሆነ የማይግባባላቸው ነገር አላቸው እነርሱና እነርሱ ባዲ ማለት ነው። ጽኑ ነው የማይግባባላቸው እና ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው እኔ ምን ሆኜ እንደምታያቸው ከተንደኝ ነው የተሰራው ይመስላችኋል? አይዶን ነው አላውቅም። በቃ ከምን የተሰራ ይመስላችኋል? ደግሞ አላውቅም ባዲ ማለት ነው ውዶቼ ማለት ነው። ከዛ ማለት ነው በህልሜ ማለት ነው በቃ እሷ እዛ ነው የተወለደችው ምናምን ነገር ኔዘርላንድ ላይ ምናምን ነገር እያስባሉና ከዛ ታሪኩን እየቃየሩ ነበርና ከዛ ማለት ነው ለካ ለምደው ፊት ላይ የማረጋው ስኪን ኬር ማለት ነው። ከዛ ስኪን ኬር ትጥቀም ያለሽ ምናምን ነገር አለኝ። ያልተጠቀሙ አሁን ተውኩት ምናምን ነገር አልኳቸው። ከዛ ማለት ነው የእውነት እግሬ አበጠ ነው ላሳያችሁ እግሬ እንዴት እንዳበጠ በቃ ስኪን ኬሩን ባይሆን ማለት ነው ትቼ ነበርና ፊቴ ላይ የሆነ ሌላ ቦታ ላይ ሳልጠቀም መጀመሪያ እግሬ ላይ ልሞክረው ብዬ ማለት ነው ምን ያህል ዳንጀር እንደሆነ ውስጥ ያስገቡበት ነገር ማለት ነው። እግሬ ብጥኑ ያለው ባዲ ማለት ነው አበጠ። ከዛ ሁሉም ቦታ ነው የሚከታተሉኝ ባዲ ማለት ነው ስዊዘርላንድም ኔዘርላንድም የትኛውንም ቦታ መግላቱ ሰዎቹ ስላለ ማለት ነው በየትኛውንም መንገድ ያሰራት ይችላል ነው። አበሻ በቃ ኮምፕሊትሊ ፌድ ናቸው እውነት ለመናገር ባዲ ማለት ነው። አረቦቹም ሌሎቹም ያልቻ ያላችሁም በጣም ከባድ ነው ባዲ ማለት ነው። ክርስቲያን የእውነት ነው የምላቸው ከክርስቲያን ጋር መሆን አለበት ማለት በቃ ከሌላም ከክርስቲያን ውሻ ጋር ይሻላል ባዲ ማለት ነው። በተለይ ትንሽ እንትን ካለ ማለት አይ ሁሉም ያው ነው ባዲ ማለት ነው እውነት ለመናገር ሰኔ አሜሪካ ካልሆነ በስተቀር እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን መሰላችሁ? አሜሪካ ቢሆን ማለት እውነት ልጥፍ ነበር የምላቸው ግን እኔ አሜሪካ ላይ ይወጣ ወርቶ ይሄ ካሊፎርኒያ ምናምን ነገር ሲሉ የነበሩትን መጀመሪያ ፕሮቴስታንት ስለ ፕሮቴስታንት ምናምን ነገር እንጂ ቸርች ምናምን ነገር ሲሉኝ የነበሩትን ሰዎች ማለት ነው እነርሱ ማለት ነው ማን ነበሩ መሰላችሁ? ኔዘርላንዳውያኖች ነበሩ እንደነገርኳችሁ። ይገርማችሁ ነገር ማለት ነው ማለት እነርሱ ቸርች ምናምን ነገር እያሉ ነበረ። ግን ደግሞ ክፋታቸው ስትሬት በቃ አሁን ስለ ፍቅር ስለ ምናምን ምን ነገር የሚያገባቸው ነገር የለም። አላማ ብቻ ነው ያላቸው። እና ማለት ወንዶች ልነግራቸው እንፈልጋለን ማለት ነው አሁንም አስደክባት ገንዘብ ስታይ ጊዜ ምናምን ታረጋለች ምን ታረጋለች የምትሉ ሰዎች ማለት ነው እንዳትሸወዱ ልላችሁ ፈልጋለሁ። ለምንድን ነው መሰላችሁ? እኔ አሁን ማለት ነው ደስ ከማይለኝ ሰው ጋር መተኛት መቀመጥ በጣም ነው የሚያስጠላኝ ማለት ነው። ከጊዜ በኋላ በጣም ነው የሚደብረኝ ማለት ነው። በቃ የሆነ ከመረጥኩት ሰው ጋር ደስ ከሚለኝ ሰው ጋር ካልሆነ በስተቀር ብዙ ደስ አይለኝም። አንዳንድ ሰዎች ደግሞ በጭራሽ ነው የማይሳካላቸው በጭራሽ ማለት ነው ኮምፕሊትሊ አይሳካላቸውም ነው አጥፊ እንዳይልኝ ብቻ አጥፊ ይሉኛል ነው እዚህ ደግሞ ልጥፍ ስል ጊዜ ማለት ነው ሰዎቹ ልጥፍ አይሉብኝ መሰለኝ። ልጅ ማለት ነው እኔ ውል ጨመቀኝ ብቻ ማለት ነው ከእንደገና ልጅ ጨመሬበት እንዴት ነበር የምንጨማለቀው? ፈጣሪ ሆነ አልፈልግም የሆነት
ልጅ ትዳር አልፈልግም። ልጅ አልፈልግም። ትዳር ኖርማል ነው። ዩኤስኤ ላይ ነው ልጅ መፈለገው። ግን አልከዛ በፊት ግን ይንሃል ችግር አይንሃል ከንፈሩ ላይ እንትን ያደረገ እና ከዛ አንድ ቀን ደግሞ ውጭ ወጥቼ ነበርና የሆነ ልጅ ነበርና ከዛ አናገርኩት የሆነ አደና አላቀም የተኛው ሀገር እንደሆነ ከዛ ገንዘብ አልወዳልኝ ምናምን ነገር ሲለው አው አይ ዶንት ኬር አይ ዶንት ኬር ማለት አሁን እንግሊዘኛ ነው በሱ ቤት አላውቅም ለማለት ፈልጎ አይ ዶንት ኬር ከዛ እጠይቀዋለሁ አው ትንሽ ይቆያል ብሎ ከዛ ደግሞ እንደገና አይ ዶንት ኬር ይለኛል ማለት ነው። እና ከዛ በጣም ያሳቀኝ ልጅ ማለት ነው። እና ማለት ነው ወደች ለነገራችን ፈልገው ነገር ማለት ነው ማለት ሰዎች ስታስረዳቸው ሁሌ ኔጌቲቭ ይሄዳሉ ማለት ነው። አሁን እኔ ስለ ሴክሱዋሊቲ ስለ ሌላ ሰው ነገሮችም ማለት ተፈጥሯዊ ስለሆነ እኔ ቀስ ብዬ ታስረዳቸው ሲል በቃ ቀጥታ ኔጌቲቭ ነው የሚሄዱት ማለት ነው። አም ጆኪንግ ሳምታይም ባይ ዘ ወይ ማለት ቀልዳለሁ በቀል ታይም ቀልድ ነው ሴሪየስ ታይም ሴሪየስ ነው የምናገረውና ኤቭሪ ታይም ኔጌቲቭ ነው የሚሄዱት ነው። ለምንድን ነው ግን ይሄን ያህል የምታካብዱት ማለት ሌሎች ፋሚሊ ይሄን ያህል ነው የሚያካብዱት ምናምን ነገር ማለት ነው ማለት ደግሞ በጣም ዳንጀር የሆኑ ሴቶች አሉ። አሁን ቀጥታ ቤተኛውንም ቦታ ማለት ነው ስሞች በቃ ወደ ገደለው የሚገቡ አሉ የሚያስገቡ አሉ። እኔ ግን እንደዛ አይደለም ነው ነገር ማለት ተሰሚ አይሳሙን ማለት ነው። የእውነት በጣም የማይፈልገኝ ወንድ በክትል አልፈልግም። ምክንያቱም ለምን ደረሰላችሁ አንዳንድ ሰዎች ማለት ነው የማይፈልጋችሁ ሰዎች ትከተሉና ከዛ ያንን ወንድ ልጅ ስታስገቡ ያስተቃያችኋል፣ ይመታችኋል፣ ይደፋችኋል። ለዛ ነው ወንድ ልጅ ማለት ነው በጣም እንትን ካረግሽው እንትን አይልም፣ ችካ አይልም፣ ግን ደካማ ነው። ግን ምን አለ መሰለሽ ያሰቃይሻል። በቃ ፍላጎት ስለሌለው አንቺ ጋር የሚመቸው ነገር ስላለ ይቀመጣል፣ ግን ፍላጎት ስለሌለው ያሰቃይሻል። የእውነቴን ነው የምነግርሽ። ወንድ ልጅ አይቀርብሽም። ስለዚህ የማይቀርብሽ ከሆነ አትገፋፊው፣ እንዲሁም ግፊው ባዲ ማለት ነው። ግፊው እንደርቅልሽ ማለት ነው። አሁን በጣም የእውነት የሚፈልግሽ ከሆነ በቃ አንዳንድ መንገዶችን ስዘጊበት እኔ እንደማደርገው ልንገራችሁ ማለት ነው። አንዳንድ ነገሮችን እዘጋበታለሁ። መንገዱ ስዘጋበት ከዛ ምን ያደርጋል? በቃ የእውነት ፍላጎት ከሌለው ነገሩን ቀስ አርጎ ይስባል። ለምን ያ ልጅ የፈለገሽ የእውነት አይደለም የፈለገሽ የሆነ በቃ ካንቺ የሚፈልግ ሰው ስላለ ወይ ለዝናው ወይ ለስራው በጣም ማሳደግ የሚፈልግ ወይ እልህ የገባበት ነገር ስላለ ወይ ለመሰመስም ወይ ለምናምን ምንም ነገር ግድ የለውም ማለት ነው። ጭፍን ነው የሚሄደው ማለት ነው። እና ማለት ነው እሱ ነገር አንቺ ስለተናገርሽ እንደዚህ እየተናገርኩኝ እንደዚህ በጣም ፌመስ ያለው ወይ ሶሻል ሚዲያ ላይ ቀላቀል ያለው ማለት ነው ዋረዳታል ምናምን ነገር ብለሽ ታስቢው ሂዶን ከማለት ኤኒቲንግ ማለት ነው። አንዴ በጣም እንትን የሆነ ሰው በቃ እሳት እንኳን እንደዚህ አጥዛብሽ እንኳን አይሰማም። እና ምን ማድረግ አለብሽ? ራስሽ ማለት ነው ፖዚቲቭ መሆን አለብሽ፣ አክቲቭ መሆን አለብሽ። ታላለጋላው እና እኔ ደግሞ ብዙ ጊዜ ማለት ነው የማይፈልገኝን ወንድ ማለት ነው መከተል የማልፈልገው ብፈልገውም ብሞትለትም ለዛ ነው ስቃይ ስለማልፈልግ ማለት ስቃይ ባሉት ትንሽ አይደለም። ከእንደገና ምን ያህል ስቃይ ሊመጣብን እንደምችል የጤና ቀውስ ሞትም ሊያስከትል ይችላል። ብዙ ነገር ጤና ከሌለ ሞት አለ። አንድ ቻው ጋይስ ሀበ ጉዳይ ጸጉሬ ልሰራ ነው። ጸጉሬ ደግሞ ላሳያችሁ ብዬ ነው እንደዚህ ወጥቼ ትናንት ተሰርቼ ዛሬ እንዴት እንዳለ ለምንድን ነው መፍትሄው ማለት ነው። ጸጉሬ እንደዚህ ቶሎ ይበላሽ ማለት አሁን ጠዋት አልጠቀምም። የሆነ የምጠቀመው ፕሮዳክት የለም። አሁን ኮምፕሊትሊ ተውኩት በጣም ስለፈራሁ ማለት ነው። በጣም እየታመምኩኝ ፊሊንጉ በቃ ሊያሳብደኝ ፈለገ ማለት ነው። በየቀኑ መርዝ ማለት ነው ፈውስ ምናምን ነገር እና ማለት ነው። ሀበ ጉዳይ ጋይሶች ነግራችሁ ፈልገው ነገር